ሰላም ሰላም ውድ ኢትዮጵያውያን በውጭም በሀገር ቤትም ያላችሁ፣ ዛሬ እንግዲህ ከአንድ እንግዳ አንድ ጓደኛዬን ይዤ ተገኝቻለሁ። እንግዲህ ይህን ጓደኛዬን ዛሬ በቤት ተገኝቶ አንዳንድ ሀሳብ እያወራን ነበረ። ቅድም እንድታዩት በደብረ ብርሃን ከተማ በስደተኛ ካምፕ ውስጥ ስለሚኖሩት ኢትዮጵያውያን አንድ ቪዲዮ ለቅቄያለሁ። ግን ምንድነው ብዙ ጊዜ እኛ ኢትዮጵያውያን በጎ ምግባር የሚሆን ጥሩ ስራ የሚሆን አስተማሪ የሚሆን መዝሙር የሚሆን ሃይማኖታዊ ነክ ስብከት ሲሆን ሼር ላይክ አይደረግም እና እነዚህ ወገኖቻችንን በሁሉም ዘንድ ተደራሽነት አግኝተው እርዳታ እንዲያገኙ ሁሉም ሰው ተረባርቦ ራሳቸውን የሚችሉበት በምግብ በአልባሳት በተለያዩ ቁሳቁሶች ነገር ራሳቸው ችለው ከችግር እንዲወጡ የሚል አስተሳሰብ ኑሮን ሶሻል ሚዲያው በእንደዚህ ያለ ነገር ቅስቀሳ ተጀምሯል። በዚህ መሰረት ሁሉም ሰው ላይክ ሼር ማድረግ ይህን ያገኛችሁትን በሙሉ ሼር ላይክ ማድረግ ነበረባቸው፣ ግን እያደረጋቸው አይደለም። ስለዚህ ወንድማችን እንዴት ይላሉ ስለ ደብረ ብርሃን? አዎ ስለ ደብረ ብርሃኑ ቅድም ያው ተነጋግረንበት ነበረ እና በጣም ሚዲያችሁም ጥሩ ነው። እንደዚህን ቦታቸው ላይ ተፈናቅለው ሰዎች ከመጡበት ከተፈናቀሉበት ቦታ ብዙ ማህበራዊ ኑሮ እየኖሩ የነበሩ ሰዎች ናቸው። እድር አለ፣ ብዙ ማህበራዊ ኑሮ ቤተሰብ መስርተው እዛ ንብረት አፍርተው ያሉ ሰዎች ናቸው። ከስንት ስለ ስደተኞች እንዲረዱ የሚያደርገው ነገር እንትናገር። አዎ እርዳታው እርግጥ መረዳት አለባቸው፣ ይረዱ። ሰው መቼም ሰው የሆነ ሰው ግድ ነው መረዳዳት ያለ ነው። አሁን በውጭም በውስጥም ያለ ብንረባረብ ይረባረብ እኒህን ሰዎች ከችግር ቢወጡ ከችግር ብናወጣቸው ደስ የሚል ነገር ነው እና አሁንም እኒህን ሰዎች ጥሩ ነው ትብብራቸው። ሚዲያቸው በጣም ብዙ ሰው ይከታተለዋል። እኔ አሁን ይህ ሚዲያቸውን በጣም እከታተለዋለሁ፣ በጣም ነው የምከታተለው እና ብዙ ሰው ይከታተለዋል። ይህን የሚከታተለው ደግሞ ይህንን ነገር እርዳታ ደግሞ ሁሉም እጁን እንዲዘረጋ በአንድ አቅሞ ባለ በተቻለው ሰው ልብስ እኮ ከከተማ በአዲስ አበባም በዚያም ብሎ ልብስ አሰባስቦ ራሱ ወስዶ ሰጥቶ መንጣት ራሱ ትልቅ ነገር ነው ለነሱ። አሁን ሴቶቹ ራሱ ብዙ ይቸግራቸዋል። በሴት ራሱ የሴት ገመናቸው ራሱ ብዙ ነገር አለ። እሱን እኮ አሰባስቦ ወስዶ መስጠት እንደገና ደግሞ ያለው በአካባቢው ያለው ደግሞ ቀለብም ዳቦም እነዚያ ህፃናት ልጆችም አሁን አሉ ይበርዳቸዋል። ደብረ ብርሃን ደግሞ እንደሚባለው በጣም ብርዳም ነው ይታወቃል። እንግዲህ የተቻለውን ሰው በተቻለው ብርድ ልብስ የተቻለውን አሮጌ ነገር ነው ወስዶ ሰጥቶ ቢተባበራቸው ጥሩ ነው። ቀን መቼም የማያልፍ የለም። ማንም ይፈናቀላል፣ ቢፈናቀልም ያው ያለ ነው እየተረዳዳ ነው ሁሉም ያለ እና ይሄ ምንም ጎጠኝነት፣ ዘረኝነት፣ ብሔርተኝነትም ሳይሆን ደግሞ መረባረብ ነው መረዳዳት ነው። ያለውን ነገር እንረዳዳ ነው የምለው። እሺ በጣም ጥሩ። እንግዲህ ሁላችሁ እንደምታዩት የትግራይ ተወላጆች የሆኑ ልጆች ቲክቶከር አዶናይ እና እነ ጆን ዳንኤል እንግዲህ እንደምታዩት በቀሰቀሱት መሰረት ለትግራይ ተወላጆች ብዙ የማሰባሰብ ስራ ሰርተዋል። አየህ እነዚህ ልጆች እንግዲህ ቁርጥ የትግራይ ልጆች ቁርጥ ኢትዮጵያዊ የክፉ ቀን ደራሽ የሆኑ ለሁሉም ደራሽ የሆኑ ኢትዮጵያውያን የትግራይ ተወላጆችን አይተናል። እኛስ የአማራ ተወላጅ የሆነው ሁልጊዜ እስበሳችን መነቃቀፍ እስበሳችን አንዱ ጎንደሬ፣ አንዱ ጎጃሜ፣ አንዱ ወለዬ፣ አንዱ ሸዋዬ እየተባባል መረዳዳት አቁመናል። ስለዚህ መነቃቀፉን አቁመን አንድ አድርገን እነዚህን ልጆች እነዚህን ቤተሰቦች እነዚህን ዘመዶቻችን ልንደርስላቸው ይገባል። የአማራ ህዝብ ብዙ ህዝብ ነው። ይህ ህዝብ ሌላ ቀርቶ እንኳን ሁሉም ኢትዮጵያዊ ሲረዳን ቀርቶ ሁሉም ብሔር ብሔረሰቦች የሚረዱን ወገኖቻችን እያሉ ይቅርና እኛው ራሳችን እንኳን እነዚህ ወገኖቻችን መርዳት እንችላለን። ስለዚህ ምንድነው እነዚህ ወገኖቻችን እስካሁን ያልተረዱ ለምንድን ነው ብለን ስናስብ የራሳችን ችግር እንጂ ባለቤት ካልጮኸ ጎረቤት አይደርስም ይባላል። ስለዚህ ባለቤት ሲጮህ ነው ጎረቤት ደርሶ የሚረዳ። ስለዚህ ሁላችሁም ርብርብ አድርገን ረሃብ ጊዜ አይሰጥም፣ ረሃብ ደቂቃ አይሰጥም፣ ረሃብ ወራትን አይሰጥም፣ ረሃብ ዓመታትን አይሰጥም። እነዚህ ወገኖቻችን ቀዩ ጥቁር ሆኖ ጠውልገው ወንድሜ መምህር አባይና እንደገለጹት እንግዲህ
ሴቶች ምን ያስፈልጋቸዋል ስንፈልግ ከውስጥ ልብስ ጀምሮ ንጽህና መጠበቂያ ጀምሮ የፀጉራቸውን ውበት መጠበቂያ ጀምሮ ራሳቸው የፀጉራቸው ውበት መጠበቂያ ይቅርና ቅያሬ ልብስ እንደሌላቸው እየሰማን ቅያሬ ልብስ ይቅርና ለሆዳቸው ተርበዋል፣ ተጠምተዋል፣ ተቸግረዋል የወገን ያለሽ እያሉ ነው። ወገን አማራ፣ ወገን ኢትዮጵያዊ በሁሉም ኢትዮጵያ ጫፍ እስከ ጫፍ ያለን ኢትዮጵያውያን በሙሉ ዘር፣ ቀለም፣ ሃይማኖት፣ ቋንቋ፣ ሰፈር፣ ጎጥ ሳንል እኒህን ኢትዮጵያውያን በትግራይም ያሉትን በአማራ ክልል በተለያዩ አካባቢ በስደተኛ ካምፕ ያሉትን እንዲሁም በደቡብ ይሁን በጋምቤላ፣ በሶማሊያ፣ በአፋር፣ በኦሮሚያ በተለያዩ የሀገሪቱ ክፍል ያሉትን ሁሉ ማን ተርቧል የሚለውን ሁሉ እቅድ ተይዞበት ለየብቻ ማልቀስ ሳይሆን ለየብቻ ለራሳችን ተወላጆች ለራሳችን ለሚመስለን በሃይማኖትም በተለያዩ ለተወለድንበት ለሰፈራችን መጮህ ሳይሆን ለሁሉም ኢትዮጵያውያን ልንጮህ ይገባል። ዘረኝነት እንዲቀይታል ስቴት ላይ እርግጥ እኔ አሁን ዘረኝነት የሚለው አሁን ማነው አዶናይ ነው ያልከው። አሁን እነሱ የትግራይን ረድተዋል። አሁንም ቢሆን አዶናይ ታዋቂ ጥሩ ነው፣ አይቼዋለሁ። እንዲያውም እየተከታተልኩ ነበረ። ከ1 ሚሊዮን በላይ ነው እርዳታ ያደረገው ለዚያ እንትን ላሉ ለትግራይ እንትን ያሉ ወደ 11 ነጥብ ነው ወደ 11 ነጥብ ነው። አዎ አይቼዋለሁ። እና ያንን ያደረገ ደግሞ እነሱም ደግሞ እኒህን ደብረ ብርሃን ያሉትም ወገኖች ናቸው፣ ዘመዶች ናቸው። ሁሉም የአዳም የሔዋን ልጅ ነው እና እነዚህም እኩል እነሱም ደግሞ እንደዚህ ይህንን ነገር ናዶናይ እንትን ነው ይህንን ነገር አብሮ ቢያስተባብሩ ምን የዘረኝነት ጎጠኝነት ሳያስፈልግም በቃ አብሮ ማስተባበር አለባቸው። አማራ የለ፣ ትግራይ የለ፣ ኦሮሞ የለ፣ እኩል በቃ የተጎዱትን እኩል በቃ መርዳት አለባቸው። እኩል ማየት አለባቸው። እኩል መታሰብ አለባቸው። እና አዶናይ የምለው ይህንን ነው። ለአዶናይ እንዲደርስ እንግዲህ ለአዶናይ አድርሶልኝ በደብረ ብርሃን ለሚገኙትን ድምፅ እንዲሆናቸው እኛም ለትግራይ አካባቢ ላሉ ድምፅ እንደምንሆን ሁሉ ወንድሞቻችን አዶናይና ጆን ዳንኤል የተባሉ ቲክቶከሮች በደብረ ብርሃን ለሚገኙ በአማራ ክልል በተለያዩ አካባቢ በስደተኛ ካምፕ ውስጥ ለሚኖሩ አማራውያን፣ ኢትዮጵያውያን፣ ንጹሃን ኢትዮጵያውያን በትግራይም ክልል ላሉ በሁሉም ላሉ በህብረት ለሁሉም እርዳታ እንዲደርስ ድምፃችሁ አሁንም እንዲቀጥል ነው። ትክክል ነው። እኔም የምለው ይሄንን ነው። ድምጻቸው የሚቀጥል በቃ አንድ ነው፣ ወንድማማች ነው ሁሉ። ስለዚህ መለየትም የለበትም። አማራው ለትግራይ፣ ትግራዩ ለአማራ፣ ኦሮሞ ለአማራ መተዛዘን አለበት። በቃ መተዛዘን አለበት ነው። በቃ ሁሉም ወንድማማች ስለሆነ ያለውን ነገር ወስዶ መስጠት አሉበት ድረስ እየሄዱ ወስዶ መስጠት፣ ልብስም ሆነ ምንም ሆነ ምግብም ሆነ ያለው። አሁን መጪው ደግሞ እንግዲህ ይሄ አመት በዓል ነው፣ የገና አመት በዓል ነው የሚመጣው። እንዲህ ሁሉም በየቤቱ እንደ ሁሉን ነገር የተሟላለትን ትምህርት ሲሄድ ሲቀምስ ሲበላ ሲጠጣ እነሱን ሰዎች ደግሞ ማሰብ ደግሞ ግድ ይለናል። ደግሞ ለነዚያ ሰዎች ደግሞ መድረስ አለብን። እንድረስላቸው ነው ለነዚያ ሰዎች። አሁን እሺ ጥሩ። እኔ አንድ ነገር ምንድን መሰላቸው ኢትዮጵያውያን በእውነት ኦሮሞን አውቀዋለሁ፣ አማራን አውቀዋለሁ፣ ትግራይን አውቀዋለሁ፣ ደቡብን አውቀዋለሁ፣ ጉራዬን አውቀዋለሁ። ሁሉንም ብሔር ብሔረሰቦች እንደ አቅሚቲ እናውቃቸዋለን። ከማህበረሰባችን ዘንድ አንዳችን ተንኮል፣ አንዳችን ክፋት፣ አንዳችን መገፋፋት፣ አንዳችን ጥላቻ፣ ኦሮሞ አማራውን አይጠላውም፣ አማራው ኦሮሞውን አይጠላውም፣ ትግሬው አማራን አይጠላውም፣ አማራ ትግሬውን አይጠላውም፣ ትግሬው ኦሮሞን አይጠላውም፣ ኦሮሞ ትግሬውን አይጠላውም። ሁሉም ብሔር ብሔረሰቦች ስለተዋደርን ስለተከባበርን ተጋብተናል፣ ተዛምደናል፣ አበልጅ ተናስተናል። አብረን በሃይማኖት ቦታ እናስቀድሳለን፣ እናስወድሳለን። አብረን በገበያ እንሸምታለን፣ እንሸማምታለን። ማህበራዊ ኑሯችን እንኖራለን። ግን አንዳንድ ፖለቲከኞች ኧረ ተው፣ ፖለቲከኞች መሞታችሁ አይቀርም ኧረ ተው። አንዳንድ ዘረኞች፣ አክቲቪስት ነን ባዮች፣ ቲክቶከር ነን ባዮች ይህን ህዝብ ምን አደረጋችሁ? ይሄ እኮ እየተራበ ያለ እየተቸገረ እየተጠማ ያለ ህዝብ ከወዳና ወደ ባታላኩት በእናንተ መርዝ በምትረግጥ እኮ ነው ይህ ህዝብ እያለቀ ያለ፣ ይህ ህዝብ እየተራበ ያለ፣ ይህ ህዝብ እየተፈናቀለ ያለ፣ ሰላም ያጣ ይህ ህዝብ በራሳችን ዜጎች አስተሳሰብ ነው። ፖለቲከኞች አደብ ልትገዙ ይገባል።
ትዝብት ነው እንጂ የህዝብ አብሮ መኖሩ አብሮ መቀጠሉ አይቀርም ይቀጥላል። ወደፊት ይቀጥላል። አሁንም እየኖረ ወደፊትም ይኖራል። ግን ባታጣሉ፣ ግን ባታጋጩ፣ ግን ሰላማችን ባትነሱን፣ በሰላም ወተን እንደው ይሺ ፖለቲካውን እናውራ። ፖለቲካውን ራሱን የቻለ ከንጹሃን ላይ እጃችን አንስተን፣ ከገበሬው ላይ እጃችን አንስተን፣ ከንጹሃኑ ላይ እጃችን አንስተን፣ ከነጋዴው ላይ እጃችን አንስተን፣ ከማህበረሰቡ ላይ እጃችን አንስተን ፖለቲከኛና ፖለቲከኞች ለምን ፖለቲካውን አሰሩት? ከሃይማኖት ላይ አንስተን ከዘር ከቋንቋ ከብሔር ወጥተን ፖለቲካን እንደ ፖለቲካ ኢትዮጵያ ውስጥ ነው ያለ። ፖለቲካ እኮ አሜሪካ ውስጥ አለ። ፖለቲካ እኮ አውሮፓ አገር አለ። ፖለቲካ በአፍሪካ በተለያዩ ሀገሮች ላይ አለ። የኛ ፖለቲካ ግን የሚቀረጥፍ ንጹሃንን ነው። የኛ ፖለቲካ ግን የሚያጠፋ ንጹሃንን ነው። የኛ ፖለቲካ ግን የሚገድል የሚያሸብር ንጹሃንን ነው። የኛ ፖለቲካ ግን እስካሁን ፖለቲከኞችን አልነካም። እስካሁን ፖለቲከኞችን አልገደለም። እስካሁን ፖለቲከኞችን አላሳደደም። እስካሁን በፖለቲከኞች ላይ ያመጣው ተጽዕኖ ለውጥ የለም። እየጎዳ ያለ ንጹሃን ማህበረሰብ ነው። ነጋዴው ነግዶ እንዳይበላ አትርፎ እንዳይበላ፣ ገበሬው እርሻውን አርሶ እንዳይበላ፣ ንጹሃን ህፃናት እንዳይማሩ፣ ትምህርት ቤት ሄደው እንዳይማሩ፣ ለወደፊት ለኢትዮጵያ ተጠቂ እንዳይሆኑ፣ እናቶች ልጆቻቸውን እንዳያሳድጉ፣ አባቶች አርሰው እንዳይበሉ፣ አዛውንት ሽማግሌዎች ቤተክርስቲያን ቤተ እምነታቸውን ሄደው በእምነታቸው እንዳይጸሉ የሚያደርግ ንጹሃንን የሚጎዳ ፖለቲካ ነው እንጂ ያለ በኢትዮጵያ ውስጥ ፖለቲከኛው የሚያሳድደው አላየንም። ፖለቲከኞች እርግጥ በኢትዮጵያ ያለ ሁሉም የኦሮሞ ፖለቲካ አይደለም፣ የአማራ ፖለቲካ አይደለም፣ የትግራይ ፖለቲካ የሁሉም ኢትዮጵያዊ የሁሉም ብሔር ተወካይ ነን የሚሉ ፖለቲከኞች ለራሳቸው የሚሆን ነገር ጥቅም ካገኙ ሲጮሁ በነበሩበት ልክ ሹመት ሲፈልጉ ህዝባቸውን ያስቀድማሉ። ስልጣን ሲፈልጉ ህዝባቸውን ያስቀድማሉ። መክበር ሲፈልጉ ህዝባቸውን ያስፈልጋሉ። የሆነ ነገር ጥቅም ሲፈልጉ ህዝባቸውን ያስቀድማሉ። ያገኙ ጊዜ ግን ህዝባቸውን አግልለው ብቻቸውን የሚበሉ፣ የተመቻቸው ጊዜ ግን ህዝባቸውን አግልለው ራሳቸውን የሚኖሩ፣ ማንነታቸውን የሚረሱ፣ ማንነታቸውን፣ ቋንቋቸውን፣ ሃይማኖታቸውን ሊያንጸባርቁ የሚፈልጉ ሆዳቸውን ሊሞሉ ሲፈልጉ እንጂ ለዚህ ማህበረሰብ የሚጨነቅ አንዳችን ፖለቲከኛ የለን። በኢትዮጵያ ውስጥ አንዳችን ከዚህ በፊት እሞታለሁ የሚል ፖለቲከኛ የለን። ስለዚህ ንጹሃንን ባንጎዳቸው፣ አሁንም እነዚህ ንጹሃን ለመርዳት በትግራይ ያሉትን ንጹሃኖችን ለመርዳት የተራቡትን ለመርዳት በአማራ ክልል፣ በኦሮሚያ ክልል፣ በኢትዮጵያ በሁሉም ብሔር ብሔረሰብ አካባቢ ያሉ ንጹሃንን ለመርዳት ፖለቲከኛ መሆን አይጠበቅብን። የፖለቲካ ቁማር መቆመር አይጠበቅብን። እንደ ፖለቲከኛ ማውራት አይጠበቅብን። ይዘቱን ወደ ፖለቲከኛ ማዞር አይጠበቅብን። የሚጠበቅብን የተራቡትን የተጠሙትን ሊሞቱ ሞት አፋፍ ላይ ያሉትን ኢትዮጵያውያን ማዳን ብቻ ነው መሆን ያለበት። አይደለም? ትክክል ልክ ነው መምህር። ምን መሰረት አሁን ይሄ ፖለቲካ እየቀጠፈ የመጣው ህፃናት፣ አዛውንት፣ ሽማግሌ፣ ደካማ እናቶች እነሱ ናቸው በአብዛኛው እየሞቱ ያሉት እንጂ ፖለቲከኞች የተባሉት እነሱ እኮ ምንም እንትን ያለ የለም። ግን ለንጹሃን ለህፃናት ነው የተረፈው። ይሄ ፖለቲካ መቆም አለበት። ማለትም ህፃናት ነው እያለቀ ያለ። ህፃናት አልቆ አዛውንት አልቆ እንደገና በራብ ደግሞ በራብ ችግር ያለውን ተፈናቅሎ ያሉት እንዳለ በየቦታው እንግዲህ ቤት ይቁጠሩ፣ በእውነት ቤት ይቁጠሩ። እና ለነዚህ ህፃኖች ሲባል ይሄ ፖለቲካ ማቆም አለበት። ፖለቲከኞች እኮ በህፃናትና በዚህ በምንም በማያውቀው እንትን ላይ እየተረማመዱ ያሉት እና የእናንተ ሚዲያ በጣም ትክክል ነው። ብዙ ነው እኔ ስከታተሉ ብዙ ነገር ትዳስታላችሁ። ብዙ ነገር እንዲያውም የተቸገሩት መጥተው የተቸገሩት የምትረዱበት ነው። ይሄ ሚዲያ ብዙ አይተናቸዋል። ብዙ ከስራ ገበታቸው ተፈናቅለው ከስራ ቦታቸው እንትን ብለው ለነሱ ላደርሳችሁ ብዙ መስመር አስይዛችሁላቸዋል። እና ምንድነው አሁንም ደግሞ ይሄ ሚዲያ ተከታተሉ። እንደው ይሄን ሁሉ የሚከታተል ካለ ይሄ ፖለቲካ ያቁም፣ ይሄ ዘረኝነት ጎጠኝነት ያቁም። እኛም
በእኔ በስራ ቦታ ላይ ራሱ ከያውን አማራው ጓደኞቼ ኦሮሞች ናቸው። አብረን የምንበላ አብረን የምንጠጣ እንዲያውም አንዱ ጓደኛ አብረን እራቱን አብረን ነው የምንበላው። በእውነት እንደዛ እያለን እኛ አብረን እየበላን እየጠጣን በአንድ ማህበራዊ ኑሮ እየሆንን በአንዳንድ ተልካሻ ፖለቲካ ነገር ህዝቡ መረበሽ፣ ህዝቡ መጎዳት፣ ህፃናት መጎዳት የለበትም። ይህንንም ማየት አለብን። ነገ እኮ ይሄ ህዝብ እኮ የሚያገለግለው እኮ ህዝብ ከሌለ እኮ የለም። እና ትክክል ነው የተናገሩት መምህር፣ በጣም ጥሩ ነው። እና በመቀጠል ደግሞ የሁሉም ቤተ እምነት የሃይማኖት አባቶች ልትጮሁ ይገባል። የተጣላውን ልታስታርቁ ይገባል። የተራራቀውን ልታቃርቡ ይገባል። ሆድ ከጀርባ የሆነው ሁሉ አንድ ማድረግ ይጠበቅብናል። የሃይማኖት አባቶች ወደፊት መጣችሁ ፖለቲከኞችን መገሰጽ፣ መምከር፣ መዘከር ተው እንጂ ልጆቻችን ማለት ይጠበቅባቸዋል። ሁሉም በኢትዮጵያ ያሉት ፖለቲከኞች ከሃይማኖት አባቶች በታይ ናቸው። እድሜያቸው ገና ልጆች ናቸው። በእኛ እድሜ ያሉ ናቸው። አብዛኛው ሀገሪቱን የሚመሩት የሃይማኖት አባቶች ስም ጸጥ ረጭ ናቸው። ምን እያሰባቸው እንደሆነ ራሱ ግራ ይገባል። የሀገር ሽማግሌዎች ዝም ብላቸዋል። ከሁሉም ብሔር ብሔረሰብ ያላቸው የሀገር ሽማግሌዎች ዝም ብላቸዋል። ፖለቲከኛው ደግሞ ጩኸቱ ከሩቅ ይሰማል። በተበደለው ልክ ሳይሆን ፖለቲከኛው የሚጮኸው በሚያገኘው ጥቅም ልክ ነው። ስለዚህ ሁላችንም ኢትዮጵያውያን አሁን ዓለም ሰልጥኗል። 21ኛው ክፍለ ዘመን ዓለም በሰለጠነበት ሁሉም ሀገሮች የትራንስፖርት አገልግሎታቸውን ባዘመኑበት፣ ኢኮኖሚያቸውን ባዘመኑበት፣ ብዙ ኢንዱስትሪና ድርጅቶችን ባቋቋሙበት፣ ብዙ ስልጣኔ ሶሻል ሚዲያውን ባዘመኑበት፣ እኛ ግን ወደ ኋላ ተመልሰን የዛሬ 20 ዓመት የዛሬ 30 ዓመት የዛሬ 50 ዓመት የነበረን ሐሳብ ይዘን መጥተን ይህን ማህበረሰብ ግራ የምናጋባ እኛ ነን። ስለዚህ አውሮፓ ሀገር ተቀምጠን ከሰለጠነ ሀገር ተቀምጠን አሜሪካ ሀገር ተቀምጠን ከሰለጠነ ነፃነት እስከነገደቡ ዲሞክራሲ ከነጫፉ ባለበት ሀገር ላይ ተቀምጠን እኛ ኢትዮጵያ ውስጥ ያለነውን ነፃነት ማሳጣት፣ ዲሞክራሲ ማሳጣት፣ በሰላም እንዳንወጣ በሰላም እንዳንገባ ማድረግ፣ አብረን በልተን አብረን ጠጥተን እንዳንኖር ማድረግ፣ በውጭ ያላችሁ ተራሱ ወንድሞቻችን እህቶቻችን ሰላምን ልናመጣ በሰላም ነገሮችን ኢትዮጵያውያን በሰላም ተፈቶ ችግራችን በሰላም ተፈቶ የተራቡት እንዲጠቡ፣ የተጠሙት እንዲጠጡ፣ የወደቁት እንዲነሱ። ስለዚህ ሁላችንም ርብርብ ያስፈልገናል። እስቲ እርቅ እናምጣ። አሁን ጣታችንን እከሌለው እንትና ነው ወዘተ ነው መንግስት ነው ተቃዋሚ ፓርቲ ነው ታጣቂ ኃይሎች ናቸው ህዝቡ ነው ብሔር ነው ወዘተ ነው የሚለው እጃችን ሁሉ ወዳንዱ ብንጠቁም ያሚጠቁማል፣ አንተ ትጠቁማል፣ ያሚጠቁማል። መንግስት ማስተዋል አለበት። መንግስት ወደ ሰፊ መሆን አለበት። የታጠቁ ኃይሎችም ለህዝባቸው ሲሉ ሰላምን ማወጅ አለባቸው። ሁሉም ኢትዮጵያዊ ከዳር እስከ ዳር ቆም ብሎ አስቦ እስካሁን ድረስ ኢህአዴግ ወያኔ ህወሓት ከወደቀበት አንስቶ በኢትዮጵያ ምድር ላይ ምን ያህል ንብረት ወደመ፣ ምን ያህል ንብረት ተቃጠለ፣ ምን ያህል ሰው ሞተ፣ አሁንስ ምን ያህል ሰው እየሞተ ነው፣ ወደፊት ስንት ሰው ይሞታል፣ ስንት ንብረት ይወድማል፣ ስንት ንብረት ይቃጠላል የሚለውን ሂሳብ ውስጥ ብንከተው እነዚህ ወገኖቻችን ሁሉ እየተራቡ እየተጠሙ እየተቸገሩ ያሉት የሀገሪቱ ኢኮኖሚ እየተቃጠለ እየወደመ እየከሰረ በዚህ መሃል ላይ ሙሰኞች ስግብግቦች እያግበሰበሱ ድሃው ባዶውን እየቀረ ያላቸው ብቻ ያላቸው እየቀጠለ እየመጣ አሁን በስተመጨረሻ ላይ ሁላችንም ልንጨልል ነው። ሁላችንም ጨርቃችን ጥለን ልናብድ ነው። ማርያም ለመሪና ሁላችንም ቸግሮናል። ሁላችንም ሰርተንና መውጣት ልጆቻችን ማሳደግ እያቃተን ነው። ሁላችንም ስለ ሰላም ጉዳይ እያሳሰበን ነው። ሁላችንም መቼ ነው የሀገራችን ጉዳይ ተቋይቶ ከጫፍጫፍ የምንሄድበት ከጫፍጫፍ የምንዘዋወርበት ሰላምን አንግበን ፍቅርን ተጎናጽፈን አንድነትን አውጀን የምንወጣበት የምንገባበት ጊዜ እየናፈቀን ነውና